አብዲሳ ያስተዋወቀን ፈጣሪ ላይ ችግር አለ ወይ ግጭት አለ ወይ የሚነሳበት ሎጂካል ኮንትራዲክሽኖች አሉ ወይ በሚል ትናንት ላይቭ ላይ ከተለያዩ ልጆች ጋር እያወራን ነበርና መጽሐፌ ላይ የምንተዋወቀው አዲስ ፈጣሪ አለ። ገጽ 55 እና 56 ላይ በሁለት ገጽ ውስጥ የምገልጸው ፈጣሪ አለ። ለልብ ወለዳዊ መልእክት በልብ ወለድ መልኩ መልእክት ለማስተላለፍ ብዬ የፈጠርኩት የፈጣሪ እሳቤ ነው እና ኢትስ ካይንድ ኦፍ ኒው ሌሎች ሃይማኖቶች ላይ ምናምን ካሉት ወጣ ያለ ኔቸሮች ምናምን ሰጥቼው ነበረ እና እነዚህ ያሉት ኔቸሮች በራሱ ኩዌሽን የሚደረጉ ናቸው ወይ ፕሮብሌም ኦፍ ኢቭል የሚነሳበት አሉ ወይ ምናምን የሚሉ ነገሮችን እናውራ እና እዛ ላይ የተነሳ አንድ ችግር አለ እነግራችኋለሁ። እሱን ላይክ ምን አይነት ፈጣሪ ነው እዚህ የኃይለኞች ፈጣሪ ውስጥ ያገኘነው ፈጣሪ? ከጅምሩ ይሄ ፈጣሪ የሰው ልጆችን አፕሮች የሚያደርግ ነገር አይደለም። በመልክተኞች ወይ በምን ከኛ ጋር ኮሚኒኬት ለማድረግ የሞከረ ነገር አይደለም። በራሱ ፈጣሪ ሆኖ ኤግዚስት እያደረገ ያለ ነገር ነው። ኢንስቴድ በተቃራኒው የሰው ልጆች ነው ወደሱ የሚሄዱት። እሱም እኔ ፈጣሪን ብቻውን ፈጥሮ ሁሉን አድራጊና ሁሉን ፈጣሪ ከሆነ ሁሉን አድርጎና ሁሉን ፈጥሮ ጨርሶ ብቻውን ይሆናል ብዬ ነው የሄድኩት። ለጥያቄ አይደለም፣ ለምንም አይደለም። ግን የሰው ልጆችን ጥያቄ አብሬዥ ሄጄ ነበረ። የሆነ ሞራል ኦርደርም የሚሰጥ ነገር አይደለም፣ ትእዛዝ የሚያስተላልፍ ነገር አይደለም ኦር ሳምቲንግ ሂ ባይ ኢትሰልፍ ፈጣሪ ሆኖ እዛው በጸበሉ ባለበት ያለ ነው እና እዛም ላይ ለአንተ ምንም ጥያቄ የለኝም ብዬ ይሄ ኩዌሽነብል የሆነ ኮሚኒኬሽን እንደሌለ በመሀላችን ኤክስፕሌን ያደርጋል። እንዲሁም ወደ አንተ ልመጣ ስል ብዬ ደግሞ ወደ እሱ አፕሮች ያደረኩት እኔ እንደሆንኩ ገልጽና መንገድ ላይ ማለፊያ መንገድ እስኪቸግረኝ ብዙ ሰዎች አምልኮን ያካሂዱ ነበረ እና ፈጣሪ ሆይ እውነት መመለክ ትፈልጋለህ ሆይ ብዬ ነው ኩዌሽን የማደርገው። እዚህ ጋር ነው የሚጀምረው። ኢንቴንሽኑ ምንድን ነው? ፈጣሪ መመለክ የማይፈልግ ነገር እንደሆነ ነው የመጀመሪያ መልክቱ እዚህ ጋር ማለት ነው እና መመለክ የማይፈልግ ከሆነ የአብዲሳ ፈጣሪ ለምን መፍጠርን አስጀመረ የሚል ኩዌሽን ሊነሳ ይችላል። እዚህ ጋር የሚጠይቀኝ ጥያቄ አለ። ፈጣሪ ሆዩንም መመለክ ትፈልጋለህ ወይ ስለው አንተ ፈጣሪ ብትሆን ምን ነበር የምታደርገው ይለኛል። ከዛ እኔማ ይህን አንተ ያረከውን ድንቅ ነገር ነበር የማደርገው ስለው ምንድነው እሱ ይለኝና ተፈጥሮ በራሱ ህይወት ሆኖ ራሱ ተፈጥሮን እንዲያጣጥም፣ ይሄ ላይክ ሜን ፖይንቱ ነው። አዳምጡኝ። ተፈጥሮ በራሱ ህይወት ሆኖ ራሱ ተፈጥሮን እንዲያጣጥም ኢንቴንሽኑ ህይወት ያለው ነገር ሆኖ ላይፍ ኤግዚስት አድርጎ ከኤግዚስተንስ ውስጥ በራሱ ሂደት ወጥቶ ፈጣሪ አይደለም የሰው ልጆችን ከሆነ ነገር የሚፈጥረው ኦር ሰምቲንግ የተፈጥሮ ኪዮስ የዩኒቨርስ ትርምስ ይህንን ለላይፍ ምቹ የሆነ ዩኒቨርስን ላይፍን የሚፈጥር ምቹ የሆነ ሲስተም ቢውልድ ካረገ በኋላ ይሄ የኔቸር የዩኒቨርስ ትርምስ ኪዮሱ ላይፍን ኤግዚስት ማድረግ እንዲችል ያደርገዋል። ዋቴቨር ላይፉ ምንም ይሁን ትሎችን ብቻ ኤግዚስት ያድርጉ፣ ጉንዳኖች፣ ሰዎች ኢዳዝ ማተር ለሱ ግን ባይ ኤኒ ሚንስ ላይፍ ያለው ነገር ኤክስፒሪየንስ እንዲያደርገው ነው ኤግዚስተንስን ያስጀመረው። ይሄ እጅግ ድንቅ የሆነ ነገር ነው ብዬ ኤክስፕሌን አደርግለትና ከዛ ፈጣሪ ፈገግ አለ ብዬ ያደረገው ይህን እንደሆነ ፕሩቭ አደርጋለሁ ማለት ነው። ጀስት ኢት ኢዝ በቅንፉ ልብ ወለዳዊ ነው እና ይሄ ቀመጥልኝ መጀመሪያ። ቀጥሎ ወደኋላ አንድ መለስ ብለን የምናገኘው ምንድነው? ፈጣሪን አንድ ጥያቄ ልጠይቅህ እለውና 3 ጥያቄዎች ጠይቀዋለሁ። ከዛ አንድ ጥያቄ ብለህ 3 አደረግከው ወይ እኮ ብሎ ይለኛል። ደን ማስተዋሉ ፈገግ አደረገኝ ብዬ አስተዋይነት ያለው ነገር እንደሆነ እገልጽና እዛው ጋር ግን መልሼ ግን እሱም የሚሳሳት እንደሆነ ያስተዋልኩት በኋላ ላይ ነበር እላለሁ። እሱም የሚሳሳት ነገር መሆኑን እዚህ ጋር ደግሞ ታገኛላችሁ። የማይሳሳት ፍጹም አይደለም ፈጣሪ። ይሄ ሜን ፖይንቱ ነው። ሁለተኛው ሜን ፖይንቱ ነው። የማይሳሳት አይደለም ይሳሳታል። ይሄ ሌላኛው ፖይንቱ ነው። እንደሚሳሳት ያረጋገጥኩበት ደግሞ ምንድነው? እሱም አንድ ጥያቄ ልጠይቅ ይለኝና እንደኔው ሁሉ 2 እና 3 ጥያቄዎችን ይጠይቀኛል አከታትሎ ማለት ነው። ይሳሳታል እሱም ማለት ነው። ሌላው ፈጣሪን ተፈጥሮን በራሱ ህይወት ሆኖ ተፈጥሮን እንዲያጣጥም ያረከውን ነገር አረጋለሁ ካልኩት በኋላ ግን ሌላ የሚያረከውን አንድ ነገር አረጋለሁ እለዋለሁ። ምንድነው እሱ ይለኛል። ለአንዴ ብቻ እንዲሆን እለዋለሁ። እዚህ ጋር ምንድነው መልእክቱ? ከሞት በኋላ ህይወት አለ የሚባለውን ነገር ዲናይ የሚያደርግ ነገር ነው ፊሎሶፊው። ኤግዚስተንስ አንዴ ነው ህይወትን ላይፍን ኤክስፒሪየንስ ዩኒቨርስን ኤክስፒሪየንስ የሚያደርገው ላይፍ ከዛ በኋላ ድጋሚ የሚገኝበት ሪያሊቲ የለም። ይህንን ማድረግ ቢዩቲፉል ነገር ነው። እኔም ብሆን ፈጣሪ ብሆን ይህን ነበር ማድረገው ብዬ ስለው ፈጣሪ እዚጋም ድጋሚ ፈገግ ይላል። ማለትም ያንን ማድረጉን አፕሩቭ ያደርጋል ማለት ነው። ሁለተኛው ሜን ፖይንት ሶስተኛው ሜን ፖይንት ይሄ ነው። የመጨረሻው ወሳኝ ሜን ፖይንት ደግሞ ስንሰነባበት እንዲያልኩት እላለሁ እማስበውን አለማውቅህ ደስ ይለኛል እላለሁ። ማለትም አሁን የሃይማኖቱ ፈጣሪ ላይ ኦር ሰምቲንግ ፈጣሪ ኢንተርፊር የሚያደርግ በእኛ ላይፍ ውስጥ ምን ውስጥ ጣልቃ ገብቶ ሁሉን ነገር የሚያውቅ
የምናስበውን የልባችን ምን የሚያውቅ እንደሆነ ነው የሚነገረን። ነገር ግን ያ እንዳልሆነና ክፋትን ብታስብ የሆነ የወጣ ነገርን ብታስብ የሆነ እያሰብኩ ያለሁትን ነገር የሚያውቃለ በዚህ ልክ በኔ ኤግዚስተንስ ውስጥ ገብቶ የውስጤን እንኳን የሚዳኝ ነገር አለ የሚለውን ነገር ዲና እያደረግና የማስበውን አለማወቅ ደስ ይለኛል ብሎ የሰው ልጆች ስለምናስበው ስለምናደርገው ምንም ነገር አዌር እንዳልሆነ ወይም ደግሞ ሞራል አክሽን ላይ ሪስፖንሲብል የማያደርገን ነገር እንደሆነና ምንም ጣልቃ ገብነት እንደሌለው ኢንፋክት እንደማያውቅ እዚህ ጋር እገልጻለሁ ማለት ነው። የማስበውን አለማወቅ ደስ ብሎኛል። የማስበውን በቅንፍ አላይታችሁ ከሆነ አለማወቅ ደስ ብሎኛል የሚለው በቅንፍ ነው። ሁለቱንም አብሬ ለማያያዝ የፈለግኩት አለማወቁ ደስ ብሎኛል፣ የማስበውን አለማወቁም ደስ ብሎኛል። ይህ ማለት የሞራል ሪስፖንሲቢሊቲ የለም፣ ጣልቃ ገብነት የለም፣ የፈጣሪ ምንም የለም። የእሱ ነገር ምንድነው? ፈጣሪነቱ ይህንን ኤግዚስተንስ በራሱ ህይወት ሆኖ ራሱን እንዲያጣጥም የሚያደርገውን ነገር ቢውልድ ያደረገ ነገር ነው። ሲስተሙን ቢውልድ ያደረገ ነገር ነው። ምንድነው ኩዌሽን የሚደረገው እዚህ ጋር ስንል እና ዋይሶ አሌክስ እና ኤፊ የመሳሰሉ በጣም ጎበዝ ልጆች ጋር ስናወራ ነበረ ቲክቶክ ላይቭ ላይ። ዋናው መሰረታዊ ነገር ሃይማኖቶች ውድቅ የሚሆኑበት ጥያቄ ይነሳበታል ወይ ነው። ፕሮብሌም ኦፍ ኢቭል ላይክ ክፋት እንዲፈጠር ያደረገው እሱ ነው ወይ? እዚህ ጋር ነው ኤግዚስተንስን ያስጀመረው እሱ ከሆነና ይሄ ኤግዚስተንስ ላይፍ ሆኖ ራሱን ኤክስፒሪየንስ የሚያደርግበትን ሲስተም ቢውልድ ያደረገ ነገር ከሆነ ክፋትን የፈጠረው እሱ ነው ወይ ብለን እንድንጠይቅ ያደረገናል። መጀመሪያ ይሄን የተጠየቀው። ስለዚህ ምንድነው የህይወት ጅማሮ አሁን ሳይንስ ኤክስፕሌን በሚያደርግልን መልኩ በዩኒቨርስ ትርምስ ውስጥ በቢሊዮን ዓመታት ሂደት ራሱ ከተፈጥሮ ውስጥ የወጣ ነገር ነው። ህይወት ነው የትርምሱ ውጤት ነው እንጂ የፈጣሪ ኢንቴንሽናል የሆነ የሰው ልጆች ወይም እንስሳት ምናምን የሚባሉ ነገሮችን የመፍጠር ከዛ የሆነ ነገር እንዲሆኑ ምናምን የማድረግ ኢንቴንሽን የለውም። ትርምሱ በራሱ ይሄን ቢውልድ የሚያደርግበትን ሜዳ ነው የለቀቀው። በዚህ ወቅት ይሄ የተፈጠረው ሪያሊቲ በራሱ ይህንን ስቃይ የሚባለውን ነገር ኤግዚስት እንዲያደርግ አረገው። ኤግዚስት እንዲያደርግ ካረገው ፈጣሪን አንተን ያረግከው ብለን ሪስፖንስብል ለማድረግ አንችልም፣ ልንጠይቀው አንችልም። ቢኮዝ የትርምሱ ውጤት ነው፣ የእሱ ኢንቴንሽን ውጤት አይደለም። አሁን ለምሳሌ አዳምና ሔዋንን እንዲሞቱ ሲያደርጋቸው እንዲሰቃዩ ሲያደርጋቸው ፈጣሪ ሂዝ ዱይንግ ኢት ኢንቴንሽናሊ። ግን እዚህ ጋር የኃይለኞች ፈጣሪ ጋር ኢንቴንሽናሊ ሆነ አይደለም ሰፈሪንግ። ግን ስቲል ጥያቄ ይነሳበታል። ምንድነው እሱ? ማቆም ይችላል። ሰፈሪንግ እንዳለ ካወቀ ማቆም ይገባዋል ሂደቱን ወይም መቀየር ይገባዋል። ይሄንን ለምን አላረግም ስትል ኢትስ ቤስት ኩዌሽን ብዬ የማስበው እዚህ ጋር ነው። ምንድነው ነገሩ? ምን እዚህ ጋር ይመጣል። እሱም የሚሳሳት ነገር መሆኑን እዛ ጋር ደግሞ የጠቀስኩበት ቦታ አለ። ፐርፌክሽንን ኩዌሽን አታረግበትም። የሚሳሳት ነገር ስለሆነ ይህም ባለማድረግም ተሳስቷል እና ሂደቱን ባለማስቆሙ ወይም ደግሞ ሰፈሪንግ ስቃይን ባለማስቆሙ ወይም ደግሞ ይሄ እሱ የገነባውን ተፈጥሮ ውስጡ ስህተት የሆነ ነገር የሚሰቃዩ ነገሮች ተፈጥረው እየተሰቃዩ እንደሆነ ሲያቅ ማስቆም ነበረበት። ኢንፋክት የሚል አነሱ ነው አሌክስ እና ዋይሶ ማለት ነው። የዚህ ምክንያቱ አድርገ የምታነሳው እንዳልኩ ይሄ እንዲሆን ያደረገው በመጀመሪያ የአፈጣጠር ሂደቱ ላይ ፍጹምነትን ለማስቀመጥ አይደለም የፈጠረው። የሚሳሳት ነገር ነው። ስህተቱ ሀፕን ሊያደርግ ይችላል። ግን ምን ተባለ? አንተን ያረከው ባንለውም ግን ስቲል የማስቆም አቅም ስላለው ሪስፖንሲብል እናደርገዋለን፣ ተጠያቂ እናደርገዋለን። ግን ተጠያቂ ስናደርገው የሚሳሳት ነገር መሆኑን አዌር ሆነን ነው፣ እያወቅን ነው። ፍጹም ነህ እኮ ለምን ይሄን አረካ አንለው፣ ስህተት ይሄን አድርጓል ብለን የስህተቱ ሪስፖንሲብል እናደርገዋለን የሚል ነገር ተነሳ። እሱ ላይ እመጣላቸዋለሁ። ዋይ ውድ ዊ ለምን ሪስፖንሲብል እናደርገዋለን? ፎር ዘ ሴክ ኦፍ ዋት? እሱን ሪስፖንሲብል ከማድረግ ምንድን ነው እናገኘው ስል ያነሱ ምንድን ነው አንድ እንዲቀጣ፣ ሁለት ደግሞ እዚህ ጋር የተባባልነው ነገር ትዝ ብሎ የሳኩት አንድ እንዲቀጣ የኔ ፈጣሪ እናንተ ማናችሁ የምትቀጡት እየሳስቃቸው ነበር። ሁለት ደግሞ እንዲማርበት ሪስፖንሲብል መሆኑን እንዲያውቅ ማድረግ አለብን፣ ተጠያቂ እናደርገዋለን የሚል ነው። ግን እዚህ ጋር አስተዋይ እንደሆነ ደግሞ ገልጫለሁ እና ሪስፖንሲብል መሆኑን አዌር ይሆናል የሚለውም እንዳለ ሆኖ ግን እነዚህ ነጥቦች እንዳሉ ሆኖ አንድ ሌላ ነገር አነሳው ማለት ነው። ምንድነው እሱ? እሱን ሪስፖንሲብል ማድረጉ ምናምን ኦኬ እንዳለ ሆኖ አንድ እዛ ጋር እናስቀምጦና ይህን ፐርስፔክቲቭ ለምን አናየውም ብዬ ያሳየሁት ነገር ነበር። ምንድነው እሱ? ኦፕቲሚዝም የምንለው ፊሎሶፊ ላይ እኔ ኦፕቲሚስቲክ ፊሎሶፊን የምከተል ሰው ነኝ። ኦፕቲሚዝም ላይ ሪስፖንሲብል የምናደርገው አካል የለም። ለማንኛውም የሚደርስ ጥፋት በተፈጥሮ ውስጥ በሰው ልጆች ላይፍ ውስጥም ሆነ ምድር ላይ ለሚደርስ ማንኛውም ክፉም ነገር ይሁን መልካም ነገር የሚወደሱትም የሚወቀሱትም የሰው ልጆች ናቸው የሚል ፊሎሶፊ ነው። ስልጣኔ ቢቀጥል የሚወደሱት የሰው ልጆች ናቸው። ስልጣኔ ቢቆም
ወይም ቢጠፋ የሚወቀሱት የሰው ልጆች ናቸው። ምክንያቱም አቅሙን በተፈጥሮ ሂደት አግኝተናል። አሁን ለምሳሌ እኛ ፈጣሪ የለም የምንል ወይም አግኖስቲክ ኤቲስት ሰዎች የሆነ ጥፋት ሲደርስ ምድር ላይ ተፈጥሯዊ አደጋ ሲደርስ የምንወቅሰው ፈጣሪ የለም። ምንድን ነው የምናደርገው? ራሳችንን ነው መልሰን ሪስፖንሲብል ማድረግ የምንችለው። ምክንያቱም የሰው ልጆች ተምረን ምን ብለን እነዛን ነገሮች ቀድመን ፕሪዲክት አድርገን ማስቆም ምን ማድረግ እንችላለን። አሁን ላይ ራሳችንን ነው ሪስፖንሲብል የምናደርገው። ስለዚህ ፈጣሪ እዚህ ነገር ውስጥ ኢንተራክት እያደረገ ያለ ነገር ካልሆነ፣ ውስጥ ገብቶ ኢንተራክት የማያደርግ ነገር ሆነ፣ ይህን ሰፈሪንግ የሚያስቆም ተፈጥሮ እኛ ቢውልድ ካደረግን ዋይ ናት ሜኪንግ አወር ሰልፍ ሪስፖንሲብል ቢኮዝ ሂ ኢዝ ናት ዱይንግ ኢት ኢንቴንሽናሊ። ኦል ጉድ ነኝ አላለም፣ ኦል ባድ ነኝ አላለም። ኢንቴንሽናል የፈጠርኳችሁ ነገር ናችሁ አላለም። የኪዮስ ውጤት ነው። የአንዲት ሳር መብቀልና የእኛ መኖር ተመሳሳይ ነገር ነው ዩኒቨርስ ውስጥ ማለት ነው ለጋድ። አሁን ለምሳሌ ዳይኖሰሮች በአስትሮይድ ሲጠፉ እነዚህ ያንን አስትሮይድ ማስቆም አይችሉም ነበረ። ዛሬ ላይ ግን አስትሮይድ ቢመጣ ማስቆም እንችላለን ያንን ነገር። ያንን ባንችል ኖሮ ፈጣሪን የማንችለው እኛ ደካሞቹ ላይ እንዴት ይህን ታረጋለህ ማለት እንችል ነበረ። ዛሬም ድረስ ግን የማንችላቸው ነገሮች እንዳሉ ሆነው ኦፕቲሚስት ስትሆን ተስፈኛ መሆን ማለት ነው። ስሩ ታይም እነዚህ ነገሮች ሶልቭ አድርገን ለሰው ልጆች ሀቢታብል የሆነ የላይፍ ሲቹዌሽንም ቢውልድ እናደርጋለን የሚል ተስፋ ላይ ቢውልድ የሆነ ፊሎሶፊ ነው። አሁን ለምሳሌ 2018 እና 19 ላይ 2 መንትያ ሴት ልጆችና አንድ ወንድ ልጅ አንድ የቻይና ዶክተር ዲኤንኤያቸውን ዘረመላቸውን ኤዲት አድርጎ ኤችአይቪ እንደይዛቸው አድርጎ ፈጥሯቸዋል። አሁን እነዚህ ልጆች ኤችአይቪ ካለበት ሰው ጋር ሴክስ ቢያደርጉ እንኳን ኤችአይቪ ይዛቸውም። እዚህ ጋር ፈጣሪ መልካም ነኝ፣ ሁሉን ያረኩት እኔ ነኝ፣ እናንተን የፈጠርኳችሁ እኔ ነኝ፣ ለዚህ የሚል መልካም አምላክ ካለ የሃይማኖቶቹን አምላክ ለምሳሌ ይህንን አንስተንበት እኛ ራሱ እኮ እንደዚህ ዲኤንኤያችንን አስተካክለን የሰው ልጆች ኤችአይቪ እንደይያዙ አድርገን እየፈጠርን ነው። አንተ ለምን እንደዚህ ለበሽታ የምንጋለጥ ደካማ አረከን እና የምንሰቃይ አረከን ብለን መውቀስ እንችላለን። ቢኮዝ ሂ ኢዝ ኦል ጉድ እና ሂ ኢዝ ኦል ኖዊንግ እና ሁሉን እያደረገ ያለው ደግሞ እሱ ነው። ነገር ግን ይሄ እኔ ኤክስፕሌን ያደረኩት የኃይለኞች ፈጣሪ ላይ ያለው ፈጣሪ ግን እነዚህ ነገሮች ያለ ነገር አይደለም። እነዚህ ነገሮች ኢንቴንሽናል ያደረጋቸው ነገሮች አይደሉም። ኢንፋክት የኔቸር ኪዮስ ናቸው። ኢንፋክት ሂ ኢዝ ናት ኢንተራክቲንግ እዚህ ነገር ውስጥ ገብቶ ማለት ነው። ምንድነው ማድረግ የምንችለው? እዚህ ጋር ቅድም ያልኩት ማስቆም ተፈጥሮ የሚባለውን ነገር በሙሉ ዩኒቨርስን የኛ ስቃይ እንዳለ ሲያቅ ማስቆም ነበረበት የሚለው እንዳለ ሆኖ እሱ ጋር መጣላችኋለሁ። ግን ከዛ ውጪ አሁን ፈጣሪ የለም የምንል ሰዎች ማንንም እንደማንወቅሰውና ራሳችንን ኦፕቲሚስቲክ ሆነን ሪስፖንሲብል ሆን አርገን ኤችአይቪ የማይዟቸው ልጆችን እንደምንፈጥረው የሰው ልጆችን የባዮሎጂካል ስህተት ፊክስ እንደምናደርገው የተፈጥሯዊ አደጋዎችን ምኖችን በሽታዎችን ምን ለማስቆም እንደምንሰራው ሁሉ ተፈጥሯዊ አቅማችንን በኔቸር ያገኘነውን አቅማችንን ይህንን ነገር ለማስቆም ማዋል እንችላለን። there is a problem, that's true። ግን there is a self or a life capable የሆነ ይህን ፕሮብሌም ማስቆም የሚችል ያለ ፈጣሪ አስፈላጊነት። ለምን ያለ ፈጣሪ አስፈላጊነት ካልክ በፈጣሪ ፈላጊነት የተፈጠረ ነገር አይደለም። ሂዝ ናት ኢንቴንሽናል ያደረገው ነገር አይደለም። እኛ ኤግዚስተንስ እንዲቀጥል የምንፈልግ ከሆነና ይህንን ፕሮብሌም ኬፐብል በሆነው አቅማችን ሶልቭ አድርገን መቀጠል የምንፈልግ ከሆነ ዊ ካን ኮንቲኒው ስሩ ኦፕቲሚስቲክ ፊሎሶፊ ቶቿል ራሳችንን ሪስፖንሲብል አድርገን። ግን ኤግዚስተንስ መቆም አለበት። ዩኒቨርስ በሙሉ ፈጣሪ ያስጀመረው ሂደት ያኔ የምለው ፈጣሪ ማለት ነው ማቆም አለበት። ምክንያቱም በስህተት የተፈጠረ ስቃይ አለ። እሱ ያደረገው ነገር ባይሆንም ግን በስህተት የተፈጠረ ነገር አለ። ለዛ ሲባል ኤግዚስተንስ መቆም አለበት ከተባለ ደግሞ ዛት ኢዝ አ ቾይስ። እዚህ ጋር ነው ምርጫው የሚመጣው። ምንድነው መጨረሻ ላይ ጠያይቅነው ጥያቄ እዚህ ጋር ስመጣ ሌትስ ሴይ ፈጣሪን ማግኘት የምንችልበት ይህን ፈጣሪ እኔ ሂጄ እንዳገኘው ብናገኘው ምንድነው የምታደርገው ዊሉ ምናምን ብዬ ጠይቄ ነበር። እና ለምሳሌ አሌክስ ነው ኤፍ ይመስለኛል አይዶ ነው ምንድነው ያሉት ሪስፖንሲብል አደርገዋለሁ እና ያሉት። ግን እኔ ምን አልኩኝ? why would we ሪስፖንሲብል እናደርገዋለን? ለምን ተጠያቂ እናደርገዋለን? እሱ ኃላፊነቱን የሚወስድ አካል ከሆነ የሚሳሳት መሆኑን እንኳን የነገረ አካል ከሆነ ስህተት መፈጠሩን ተቀብሎ ሪስፖንሲብል ለመሆን ወደኋላ የሚልበት ምክንያት እዚህ ጋር አናገኝም፣ ኔቸሩ ላይ ማለት ነው። ኢንፋክት የሰው ልጆችን ሲያገኝ ደስተኛ እንደነበረ ነው የምናየው እዛ ጋር ማለት ነው። ምንድነው እኔ አፕሮች ያደረኩት
ኢንፋክት ላይክ ፈጣሪ ማግኘት የምንችል ከሆነ መውቀሱ ኢትዝ አነሰሰሪ ይሆናል። እዚህ ጋር እኔ የሰው ልጆችንም ሪስፖንሲብል ማድረግ አልፈልግም ለአክሽናቸው ማለት ነው። እሱ ከፍሪ ዊል ጋር ምናምን ተይዞ ነው። ግን የሰው ልጆችን ሪስፖንሲብል ስናደርግ እንዲታረሙ፣ እንዲሻሻሉ፣ ምናምን እንዲለወጡ ምናምን ነው። ነገር ግን ፈጣሪ ሪስፖንሲቢሊቲውን የሚወስድ ከሆነና እኛ የሆነ ኬፓቢሊቲ ካለን እሱ የሚሳሳት ነገር ከሆነ እኛም የምንሳሳት ከሆነ እና መገናኘት የምንችል ከሆነ ለምን አናግዘውም የሚል ሀሳብን አመጣው። ኢንስቴድ ኦፍ እሱን ከመውቀስ ዋይ ናት ሄልፒንግ ሂም ዜር ኢዝ ኖ ኦርደር፣ የበላይ በታች ምናምን የሚባል ምናምን ኦርደር የለም። ሃይማኖት ላይ እንዳለው ዙፋን መካብ ምናምን የለም። መጽሐፉ ላይ እንዳያችሁት ከኔ ጋር ኮሚኒኬት የሚያደርግ ነው። ኢንፋክት ከፈጣሪ ጋር እንደንሳለን ምን ስል ነበረ እና ያ ፍሪደም ያለበት ኢሰንሱ ያ ፍሪደም ያለው ነገር ከሆነ ፕሮብሌሙን like why not solving with him ይሄ ነው። ሌሎች የተነሱ ጥቃቅን እንትኖች አሉ። ይሄ ነው ዋናው የተነሳው። ከዛ ግን እዚህ ጋር ወደ መግባባት መጣን ኢንጀነራል እና it was crazy እና like ብዙ እንትኖች መጽሐፌን እንትን ሲሉ የነበሩ ልጆች ምናምን ራሱ እንትን ሲሉ ነበረ ኮመንት ላይ ምናምን እና like ብዙዎች ሲሉ የነበረው ሃይማኖቶች ውስጥ የአይሁድ ሃይማኖቶች ውስጥ ከተገለጹት ፈጣሪዎች it's the best one because ብዙ ኮንትራዲክሽን የምታነሳበት አይደለም። ኢንፋክት ሊነሱ የሚችሉ ኮንትራዲክሽኖችን አብዛኞቹን ማለፍ የሚችል ነው። ኢንፋክት ፕሮብሌም ኦፍ ኢቭልን ቱ ሳም ኤክስቴንት ማለፍ የሚችል ነገር ነው። ዋቴቨር ኢት ኢዝ ግን እንደዚህ አይነት ፈጣሪ ያለ እያልኩ አይደለም። በልብ ወለድ መልኩ ላስተላልፍ ለፈለግኩት መልእክት የፈጠርኩት የፈጣሪ ፊክሽናል ካራክተር ነው። ግን whatever it is ቤስት ዋን ቱ ቢ ኦነስት እና ስላቸው ነበረ ለአረብና ለአይሁድ ሃይማኖቶች ንገሩልኝ፣ ከእናንተ የተሻለ ፈጣሪ በኢትዮጵያ ልጆች ተፈጥሯል፣ አያስፈልገን ሚኒሞሬ እናንተ በሉልኝ ያልኳቸው ስቀልድ ነበረ። ኤኒሃው ግን ለኤፍም ብዬ ነበረ በፒዲኤፍም በጽሁፍም ከዚህ የተለየ ኮንትራዲክሽን ኦር ኤኒቲንግ ዲፕሊ ያያችሁን ነገር ካለ ላኩልኝ፣ ጻፉልኝ ምናምን። ከዛ ዊል ቶክ በዲቴል ማለት ነው እናወራበታለን። ቴንክ ዩ አመሰግናለሁ።